ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሰኔ 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ባህረ ሰላጤ ላይ የአሜሪካን አፓች ሄሊኮፕተር ተመታ ትጥላለች በማለት ከከሰሱና ምላሽ እንደሚሰጡ ከዛቱ በኋላ አሜሪካ በኢራን ላይ ወታደራዊ ጥቃት መክፈቷ ተሰማም። የኢራን የውጭ ጉዳይ ሚኒስትር በበኩሉ በኢራን ድንበር አቅራቢያ የሚገኙ የውጭ ኃይሎች በራሳቸው የሰው ሰራሽ ስህተት በግጭት መሃል የመግባት አደጋ ተጋርጦባቸዋል በማለት አደጋውን ለመቀነስም አሁኑኑ አካባቢውን ለቀው መውጣት እንዳለባቸው በጥብቅ አሳስቧል። ሙሉ መረጃውን በዝርዝር እናጋራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ እየደረሰባቸው ላለው ጫና እጃቸውን እየሰጡ ነው በሚል በእስራኤል የፖለቲካ መድረክ ላይ ከፍተኛ ትችትና ውግዘት እየገጠማቸው መሆኑ ተገለጸ። በሌላ በኩል በሰሜን እስራኤል የሚገኘውና ስትራቴጂካዊ ጠቀሜታ አለው የሚባለው የራማት ዳዊት አየር ኃይል እዝ በኢራን የባለስቲክ ሚሳኤል ጥቃት መመታቱን አዳዲስ የሳተላይት ምስሎች አጋልጠዋል። በዝርዝር የምትሰሙት መረጃችን ነው። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ ጥቃት መፈጸሟንና 21 የአሜሪካ ወታደራዊ ኢላማዎችን መምታቷን አስታወቀች። በዚህም የኢራን አብዮታዊ ዘብ ባወጣው ይፋዊ መግለጫ በዮርዳኖስ በሚገኘው አልአዝራቅ የጦር ሰፈር ውስጥ የሚገኝ የኤፍ-35 ተዋጊ ጄት ማቆሚያዎችንና ቁልፍ የእዝ መቆጣጠሪያ ማዕከላትን ጨምሮ 4 ዋና ዋና ቦታዎችን በረጅም ርቀት ሚሳኤሎች ክፉኛ መደብደቡን ገልጿል። በዝርዝር እናጋራችኋለን። የተባበሩት አረብ ኤምሬትስ ከሌሎች አጋር አገራት ጋር በመሆን በተደጋጋሚ ለፈጸመችው የኒውክሌር ስምምነት ጥሰትና በሰነዘረችው ሚሳኤል ጥቃት ሳቢያ የተባበሩት መንግስታት ድርጅት በኢራን ላይ ጥብቅ ማዕቀቦችን እንዲጥል በጋራ መጠየቃቸውን የአገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70,000 ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200,000 ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። የኮንትሮባንድ ዕቃዎችን ጭኖ የተገኘ የጭነት ተሽከርካሪ እንዲወረስ የሚያዘው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት በትላንትናው ዕለት 24ኛ መደበኛ ስብሰባውን ያካሄደ ሲሆን በዚህም የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ መርምሮ በሁለት ተቃውሞ በአብላጫ ድምፅ አጽድቋል። አዋጅ ቁጥር 1425/2018 ሆኖ በጸደቀው በዚህ የጉምሩክ አዋጅ ላይም በኮንትሮባንድ ጭነት ምክንያት ተሽከርካሪዎች እንዲወረሱ ይደነግጋል። በሌላ በኩል የምክር ቤቱ አባላት በኮንትሮባንድ ጭነቱ ምክንያት ተሽከርካሪ እንዲወረስ ስለሚያስችለው ድንጋጌ ጥያቄና ሐሳብ በተደጋጋሚ አንስተዋል። በጥያቄያቸው ካነሷቸው ሐሳቦች መካከልም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባ ጠቁመዋል። ሆኖም ግን ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለሕግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርስ ጉዳት ወይንም ሕገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበት ተጠቁሟል። ከዚህ የተሽከርካሪ መወረስ ድንጋጌ በተጨማሪም አዲሱ የተሻሻለው አዋጅ የኮንትሮባንድ ንግድን ለመከላከል ጉልህ ሚና እንዳለው አሰራሩ ከዓለም አቀፍ ስምምነቶች ጋር የሚጣጣም ፍትሃዊነትን የሚያሰፍን ኢንቨስትመንትንና ማኑፋክቸሪንግ
ማኑፋክቸሪንግን የሚያበረታታ ስለመሆኑ በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ ተናግረዋል። በተጨማሪም በነባሩ አዋጅ የነበሩ የአተገባበር ችግሮችንና አስመጪዎች አቤቱታ ሲያቀርቡ የነበረባቸውን የአሰራር መሰናክሎችም የሚቀርፍ ስለመሆኑ ተገልጿል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር አሜሪካ በኢራን ላይ ወታደራዊ ጥቃት መክፈቷን የአሜሪካው ማዕከላዊ እዝ አስታወቀ። ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ባሕረ ሰላጤ ላይ የአሜሪካን አፓች ሄሊኮፕተር መታ ጥላለች በማለት ከከሰሱና ምላሽ እንደሚሰጡ ከዛቱ በኋላ አሜሪካ በኢራን ላይ ከባድ ወታደራዊ ጥቃት መክፈቷ ተሰምቷል። የአሜሪካ ማዕከላዊ እዝ የአሜሪካ ኃይሎች ትናንት ከምሽቱ 11 ሰዓት ጀምሮ ጥቃቱን መፈጸም መጀመራቸውን የገለጸ ሲሆን ይህንን ተልዕኮ ምንም አይነት ትንኮሳ ላልተደረገበት የኢራን ጥቃት የተሰጠ ተመጣጣኝ ምላሽ ሲልም ገልጾታል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በተከሰከሰችው ሄሊኮፕተር ውስጥ የነበሩት ሁለቱ አብራሪዎችም ደህንነታቸው የተጠበቀ መሆኑንና ጉዳት እንዳልደረሰባቸው አረጋግጠዋል። ሆኖም ምንም እንኳን አብራሪዎቹ በሕይወት ቢኖሩም ዩናይትድ ስቴትስ የግድ ለዚህ ጥቃት ተመጣጣኝ ምላሽ መስጠት አለባት በማለትም ወታደራዊ እርምጃውን አጽድቀዋል። በሌላ በኩል አንድ የአሜሪካ ባለስልጣን ሄሊኮፕተሯን የመታት የኢራን ድሮን ሆን ብሎ ያደረገው ይሁን አይሁን በግልጽ እንደማይታወቅ ለሲቢኤስ ኒውስ ሲናገሩ፣ ከፊል መንግስታዊ የሆነው የኢራኑ ሜር ዜና ወኪል በበኩሉ ኢራን ለጥቃቱ ኃላፊነት እንዳልወሰደች ዘግቧል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ጉዳዩን በተመለከተ በሰጡት መግለጫ በኢራን ድንበር አቅራቢያ የሚገኙ የውጭ ኃይሎች በራሳቸው የሰው ሰራሽ ስህተት በግጭት መሃል የመግባት አደጋ ተጋርጦባቸዋል ብለው አደጋውን ለመቀነስም አካባቢውን አሁኑኑ ለቀው መውጣት እንዳለባቸው አሳስበዋል። በተጨማሪም ከዋሽንግተን ጋር በሚደረገው የሰላም ድርድር የኢራን ከፍተኛ ተደራዳሪ የሆኑት ሙሐመድ ባጋር ጋሊባፍ ደግሞ የዲፕሎማሲ ቋንቋን ብንመርጥም ሌሎች ቋንቋዎችንም አቀላጥፈን እንናገራለን ብለው ስምምነታችሁን ካፈረሳችሁ ግን እኛም ወደምንችለው እንገባለን ሲሉ ማስጠንቀቂያ አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር ለዶናልድ ትራምፕ የኢራን ፖሊሲ እጃቸውን ሰጥተዋል በሚል ከፍተኛ ትችት እየተሰነዘረባቸው መሆኑ ተነገረ። በቅርቡ የወጡ ዓለም አቀፍ ዘገባዎች እንደሚያመላክቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እየደረሰባቸው ላለው ጫና እጃቸውን እየሰጡ ነው በሚል በእስራኤል የፖለቲካ መድረክ ላይ ከፍተኛ ትችትና ውግዘት እየገጠማቸው መሆኑን የኒውዮርክ ታይምስ ዘገባ አመላክቷል። ፕሬዝዳንት ዶናልድ ትራምፕ ከኢራን መንግስትና በሊባኖስ ከሚንቀሳቀሰው ሂዝቦላ ጋር በተያያዘ የራሳቸውን የተኩስ አቁምና የሰላም ዲፕሎማሲ እያሳደዱ በመሆኑ እስራኤል የምትወስዳቸውን ወታደራዊ እርምጃዎች ደግሞ እንድትገታ በፕሬዝዳንቱ በኩል ከፍተኛ ጫና እየተደረገባት ነው ሲሉም ይተቻሉ። በዚህም ኔታንያሁ ለቅርብ አማካሪዎቻቸው በሰጡት ሚስጥራዊ አስተያየት በአሁኑ ወቅት እስራኤል በትራምፕ የውሳኔ አሰጣጥ ላይ ያላት ተጽዕኖ በጣም አነስተኛ መሆኑንና የአሜሪካን ፍላጎት መቃወም እንደማይችሉ በግልጽ አምነዋል ተብሏል። ይህ በእንዲህ እንዳለ የእስራኤል ተቃዋሚ የፖለቲካ ፓርቲዎች ኔታንያሁ ለትራምፕ ፍላጎት ሙሉ በሙሉ መገዛታቸው የሀገሪቱን ብሔራዊ ደህንነት አደጋ ላይ የሚጥል ውርደት ነው ሲሉ በጽኑ ኮንነውታል ነው የተባለው። ለዚህም ማጠናከሪያ የሚሆነው ደግሞ ፕሬዝዳንት ዶናልድ ትራምፕ ኔታንያሁን አስመልክተው በቅርቡ በሰጡት መግለጫ እሱ በጣም ጥሩ ሰው ነው፣ እኔ የምፈልገውን ማንኛውንም ነገር ያደርጋል ማለታቸው በእስራኤል የፖለቲካ ልሂቃን ዘንድ የኔታንያሁን ነጻነትና የአመራር ብቃት ጥያቄ ውስጥ ጥሎታል። ይህ የፖለቲካ ማዕበል የተከሰተው ደግሞ እስራኤል ወደ አጠቃላይ ምርጫ በምትቃረብበት ወቅት በመሆኑ ኔታንያሁ በህዝብ አስተያየት መስጫዎች ላይ ያላቸውን ድጋፍ እያጡ ነው ተብሏል። የትራምፕና የኢራን ስምምነት ደግሞ እስራኤል በምትፈልገው መልክ የኢራንን የኒውክሌር ማበልጸጊያ ጣቢያዎችን ሙሉ በሙሉ የሚያፈርስ ካልሆነ ኔታንያሁ ከምርጫው በፊት ከስልጣን ሊወርዱና ካለባቸው የሙስና ክስ ጋር በተያያዘ የክስ መደራደሪያ ሊፈልጉ ይችላሉ የሚሉ ግምቶች እየተነሱም ይገኛሉ።
ኔታንያሁ በበኩላቸው የእስራኤል ወታደራዊ አቋም እንዳልተቀየረና ሀገሪቱን ከማንኛውም ጥቃት ለመከላከል ቆራጥ መሆናቸውን በመግለጽ የተሰነዘረባቸውን ትችት ለማስተባበል ሞክረዋል ተብሏል። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ 21 የአሜሪካ ወታደራዊ ኢላማዎችን መምታቱን አስታወቀ። የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ ጥቃት መፈጸሙንና 21 የአሜሪካ ወታደራዊ ኢላማዎችን መምታቱን አስታውቋል። በዚህም በሁለቱ ኃይላት መካከል ያለውን ውጥረት ይበልጥ ያባባሰው ይህ ክስተት ዳግም ከፍተኛ ቀጠናዊ ቀውስ ሊያስከትል ይችላል የሚል ስጋትንም ቀስቅሷል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ጥቃቱ የተሰነዘረው አሜሪካ በደቡባዊ ኢራን በሚገኙ የአየር መከላከያ ስርዓቶችና ራዳሮች ላይ ቀደም ሲል ለፈጸመችው ወታደራዊ እርምጃ ምላሽ ለመስጠት ነው ተብሏል። አብዮታዊ ዘቡ ባወጣው ይፋዊ መግለጫም በዮርዳኖስ በሚገኘው አልአዝራቅ የጦር ሰፈር ውስጥ የሚገኙ የኤፍ-35 ተዋጊ ጄቶች ማቆሚያዎችንና ቁልፍ የእዝ መቆጣጠሪያ ማዕከላትን ጨምሮ 4 ዋና ዋና ቦታዎችን በረጅም ርቀት ሚሳኤሎች መምታቱን ገልጿል። በተጨማሪም በኩዌት በሚገኘው አሊ አልሰላም የጦር ሰፈር ላይ ድሮኖችን በመጠቀምም ከፍተኛ ጥቃት ማድረሱን አስታውቋል። የአሜሪካ ማዕከላዊ እዝ በበኩሉ የኢራን ጥቃቶች በሙሉ መክሸፋቸውንና በባህሬን የሚገኘውን የ5ኛ ፍሊት ዋና መስሪያ ቤትን ጨምሮ ማንኛውም የአሜሪካ የጦር ሰፈር ላይ የደረሰ ጉዳት አለመኖሩን አስታውቋል። በተጨማሪም ዋሽንግተን የኢራንን መግለጫ የሐሰት ፕሮፓጋንዳ ስትል ያጣጣለች ቢሆንም በቀጠናው ላይ ያለው ወታደራዊ ዝግጁነት ግን ከፍተኛ ጥንቃቄ እየተደረገበት መሆኑ ተነግሯል። የተባበሩት አረብ ኤምሬትስ በኢራን ላይ ጥብቅ የተመድ ማዕቀብ እንዲጣል ከአጋሮቿ ጋር ጠየቀችም። የተባበሩት አረብ ኤምሬትስ ከሌሎች አጋር ሀገራት ጋር በመሆን በተደጋጋሚ ለፈጸመችው የኒውክሌር ስምምነት ጥሰትና በሰነዘረችው ሚሳኤል ጥቃት ሳቢያ የተባበሩት መንግስታት ድርጅት በኢራን ላይ ጥብቅ ማዕቀቦችን እንዲጥል በጋራ መጠየቃቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ቴህራን በኒውክሌር ማበልጸግ መርሃ ግብሯ ላይ የተቀመጡትን ዓለም አቀፍ ገደቦች በመጣስ የዩራኒየም ክምችቷን በከፍተኛ ሁኔታ ማሳደጓ የተገለጸ ሲሆን ይህም ደግሞ በቀጠናው ላይ የደህንነት ስጋት መፍጠሩ ተመላክቷል። ከተባበሩት አረብ ኤምሬትስ በተጨማሪ ሌሎች የባሕረ ሰላጤው ሀገራትም ኢራን በሲቪል መሰረተ ልማቶችና በዓለም አቀፍ የንግድ መርከቦች ላይ የምትሰነዝረውን የሚሳኤልና የድሮን ጥቃት በጽኑ አውግዘዋል። በዚህም የተባበሩት አረብ ኤምሬትስና አጋሮቿ የኢራንን ድርጊት የሀገራትን ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ነው ማለታቸውን የጠቀሰው መግለጫው የተባበሩት መንግስታት የጸጥታው ምክር ቤት በቴህራን ላይ ጠንካራና አስተማማኝ ማዕቀቦችን በድጋሚ እንዲጥል እንዲሁም ሀገሪቱም ለድርጊቷ ተጠያቂ እንድትሆን የጋራ ግፊት በማድረግ ላይ እንደሚገኙም አስታውቀዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በሰሜን እስራኤል የሚገኘው የራማት ዳዊት የአየር ኃይል እዝ በኢራን ጥቃት እንደደረሰበት የሳተላይት ምስሎች አጋለጡ። ከቅርብ ጊዜ ወዲህ በኢራንና በእስራኤል መካከል በተቀሰቀሰው ከፍተኛ ወታደራዊ ግጭት በሰሜን እስራኤል የሚገኘውና ስትራቴጂካዊ ጠቀሜታ ያለው የራማት ዳዊት የአየር ኃይል እዝ በኢራን የባለስቲክ ሚሳኤል ጥቃት ሳይመታ እንዳልቀረ አዳዲስ የሳተላይት ምስሎች አመላክተዋል። ሶራ ትላስ በተባለ የሳተላይት መረጃ ተንታኝ ኩባንያ የወጡትና የአውሮፓ ህብረት ኮፐርኒክስ ሳተላይት ያሳያቸው ምስሎች እንደሚያመላክቱት በጦር ሰፈሩ ውስጥ በሚገኝ አንድ የጦር አውሮፕላን ማቆሚያ ጋራዥ ላይ ጉዳት መድረሱን ያሳያል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በእስራኤል የሊባኖስ ጥቃት ላይ ምላሽ ለመስጠት በራማት ዳዊት የአየር ኃይል እዝ ላይ ቢያንስ አንድ ባለስቲክ ሚሳኤል መተኮሱንና ኢላማውን መምታቱን በይፋ አስታውቋል።
የእስራኤል መከላከያ ሰራዊት በበኩሉ አብዛኞቹ ሚሳኤሎች በአየር መከላከያ መክሸፋቸውን ወይንም ክፍት ቦታ ላይ ማረፋቸውን ቢገልጽም በዚህ የአየር ኃይል እዝ ላይ ስለደረሰው ጉዳት እስካሁን ይፋዊ መግለጫ ከመስጠት ተቆጥቧል። በተጨማሪም የኤፍ-16 ተዋጊ ጄቶችንና ድሮኖችን የሚያስተናግደው ይህ የራማት ዳዊት የጦር ሰፈር በእስራኤል አየር ኃይል ውስጥ ከፍተኛ ወታደራዊ ግጭቶችን ለመምራት ቀዳሚ ስትራቴጂካዊ ቦታ እንደሆነ ይታወቃል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር በኢትዮጵያ የጨዋታ አመራሮች ልማት ፕሮግራም እየተካሄደ ሲሆን ዋሊያዎቹ በወዳጅነት ጨዋታ አቻ ሲለያዩ ከዓለም ዋንጫ በፊት የሚደረጉ የአቋም መለኪያ ጨዋታዎችም ቀጥለዋል። ከውጭ ደግሞ በሜክሲኮ ህዝባዊ አመጽ የዓለም ዋንጫውን መንገድ ዘግቷል የተባለ ሲሆን በእንግሊዝ ብሔራዊ ቡድን ማረፊያ አቅራቢያም ከፍተኛ የርዕደ መሬት መከሰቱን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የሮድ ቱ 2029 የጨዋታ አመራሮች ልማት ፕሮግራም እየተካሄደ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከወራት በፊት በሮድ ቱ 2029 መርሃ ግብር ተተኪ የጨዋታ አመራሮችን ለማብቃት ያለመ የጨዋታ አመራሮች ልማት ፕሮግራም ቀርጾ ወደ ስራ መግባቱ ይታወሳል። ይህንን ፕሮግራም በመደገፍ የብሪቲሽ ኤምባሲ ከሁለት የእግር ኳስ ተቋማት ባለሙያ በማምጣት የዳኝነት ካሪኩለምና የዳኝነት ስልጠና ማንዋል ለማዘጋጀት የኢትዮጵያ እግር ኳስ የዳኝነት ከባቢ ምን ይመስላል በሚል ጥናት እያከናወነ ይገኛል። የዚህ አካል የሆነው የመስክ ምልከታ ትላንት በአበበ ቢቂላ ስቴዲየም በተካሄደ የአዲስ አበባ ከፍተኛ ዲቪዚዮን ውድድር ላይ የተከናወነ ሲሆን የኢትዮጵያ ብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋንግዛው ተባብልና የፕሮጀክቱ ማናጀር በአምላክ ተሰማ ተገኝተዋል። ይህ ጥናት በዛሬው ዕለትም ቀጥሎ የዳኞች ዲፓርትመንትን የቢሮ አሰራር ከተመለከቱ በኋላ ነገና አረብ በሚኖረው መርሃ ግብር ለስልጠና ማንዋልና ካሪኩለም ዝግጅቱ ግብዓት እንዲሆናቸው የዳኞች ወርክሾፕ በካሳንቼስ ጁፒተር ሆቴል እንደሚሰጥ ፌዴሬሽኑ አስታውቋል። ዋሊያዎቹ በወዳጅነት ጨዋታ አቻ ተለያይቷል። የኢትዮጵያ ብሔራዊ ቡድን ከማላዊ ጋር ያደረገውን ሁለተኛ የአቋም መፈተሻ ጨዋታ አንድ አቻ በሆነ ውጤት አጠናቋል። ትላንት በድሬዳዋ ስቴዲየም በተደረገው መርሃ ግብር ለዋሊያዎቹ የአቻነቷን ግብ ቢኒያም በላይ አስቆጥሯል። ብሔራዊ ቡድኑ ከቀናት በፊት ያደረገውን የመጀመሪያ የወዳጅነት ጨዋታ 1-0 ማሸነፉ ይታወሳል። የኢትዮጵያ ብሔራዊ ቡድን የ2027 የአፍሪካ ዋንጫ ማጣሪያ ውድድሩን መስከረም ላይ ማድረግ ይጀምራል። ከዓለም ዋንጫ በፊት የሚደረጉ የወዳጅነት ጨዋታዎችም ቀጥለዋል። ትላንት የተካሄዱ የአቋም መለኪያ ጨዋታ ውጤቶች ሳውዲ አረቢያ ከሴኔጋል ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። ቬንዙዌላ በበኩሏ ኢራቅን 2-0 ስታሸንፍ፣ በተመሳሳይ ሌሊቱን በተደረገ የወዳጅነት ጨዋታ አርጀንቲና አይስላንድን 3-0 በሆነ ውጤት ማሸነፍ ችላለች። ቫላንቲን ባርኮ፣ ሊዮኔል ሜሲና ቲያጎ አልማዳ የአርጀንቲናን 3 የማሸነፊያ ግቦች አስቆጥረዋል። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ከጨዋታው በኋላ በሰጡት አስተያየት ዓለም ዋንጫውን እናሸንፋለን ማለት ከባድ ነው፣ ነገር ግን እስከ መጨረሻው እንፋለማለን ሲሉ ገልጸዋል። ዓለም ዋንጫውን እናሸንፋለን ማለት ከባድ ነው ያሉት ሊዮኔል ስካሎኒ ምክንያቱም በጣም የተወሳሰበ ነው ብለዋል። ነገር ግን ተጫዋቾቹ ሜዳ ላይ ያላቸውን ሁሉ እንደሚሰጡ እርግጠኛ ነኝ፣ እስከ መጨረሻው ሁሉንም እናደርጋለን ሲሉም ጨምረው ተናግረዋል። አርጀንቲና የ2022 ኳታር ዓለም ዋንጫ ሻምፒዮና መሆኗ ይታወቃል። ዛሬ የሚደረጉ የአቋም መለኪያ ጨዋታዎችም ይቀጥላሉ። ምሽት 3:45 ፖርቹጋል ከናይጄሪያ እንዲሁም 4 ሰዓት ላይ እንግሊዝ ከኮስታሪካ ይጫወታሉ። ሜክሲኮውያን በዓለም ዋንጫው መድረክ ተቃውሞ አሰሙ። የዓለም ዋንጫ መክፈቻ ጨዋታ የሚያስተናግደው የሜክሲኮ አስቴክ ስቴዲየም መንገድ በተቃዋሚዎቹ ተዘግቷል። በሺዎቹ የሚቆጠሩ ተቃዋሚዎቹ ወደ ስቴዲየሙ የሚወስደው መንገድ መዝጋታቸውን የተገለጸው ስታዲየሙ ነገ ሐሙስ የሜክሲኮና ደቡብ አፍሪካን የዓለም ዋንጫ መክፈቻ ጨዋታ ያስተናግዳል። መንገዱን የዘጉ ተቃዋሚዎች የደሞዝ ጭማሪና የጡረታ ማሻሻያ ሕግ መሰረዝን እየጠየቁ ነው ተብሏል። የሀገሪቱ መንግስት በበኩሉ ተቃዋሚዎች የጠየቁትን ማድረግ እንደማይችል ማሳወቁ ተገልጿል። የእንግሊዝ ብሔራዊ ቡድን በአሜሪካ ያረፈበት ሆቴል አካባቢ ከባድ ርዕደ መሬት ተከሰተ። ብሔራዊ ቡድኑ ባረፈበት አካባቢ 6.1 የተለካ ርዕደ መሬት መከሰቱ ተነግሯል። ይሁን እንጂ በደረሰው ርዕደ መሬት የደረሰ ጉዳት እንደሌለ ተገልጿል። በአካባቢው ከባድ ርዕደ መሬት ሲሰማ
ከ1880 በኋላ ለመጀመሪያ ጊዜ መሆኑም ተመዝግቧል። በእንግሊዝ ብሔራዊ ቡድን ማረፊያ አቅራቢያ ከቀናት በፊት እንደዚሁ በተከሰተ ተኩስ 9 ሰዎች መጎዳታቸው ይታወሳል። ሪያል ማድሪድ ለአትሌቲኮ ማድሪድ ያቀረበው የዝውውር ጥያቄ ውድቅ ተደረገ። ሪያል ማድሪድ ጁሊያን አልቫሬዝን ለማስፈረም ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ ማቅረቡን አስታውቋል። ፕሬዝዳንት ፍሎሬንቲኖ ፔሬዝ በፕሬዝዳንታዊ ምርጫ ወቅት ትልቅ ተጫዋች ለማስፈረም ጥያቄ ለማቅረብ ማቀዳቸውን ገልጸው ነበር። በዚህ መሰረት ለአልቫሬዝ የቀረበውን ጥያቄ አትሌቲኮ ማድሪድ ውድቅ ማድረጉን ገልጿል። ባርሴሎና ከቀናት በፊት ለጁሊያን አልቫሬዝ 100 ሚሊዮን ዩሮ አቅርቦ ውድቅ እንደሆነበት የሚታወስ ነው። አትሌቲኮ ማድሪድ ለጁሊያን አልቫሬዝ 500 ሚሊዮን ዩሮ መጠየቁን የስፔን መገናኛ ብዙሃን እየዘገቡ ናቸው። ፕሬዝዳንት ፍሎሬንቲኖ ፔሬዝ ቃል ገብተው የነበረው የጋላክቲኮ ፊርማ ጁሊያን አልቫሬዝ መሆኑም ታውቋል። ቡካዮ ሳካ ጉዳት ላይ መሆኑ ተገለጸ። የአርሰናሉ የፊት መስመር ተጫዋች በዓለም ዋንጫው ለእንግሊዝ ግልጋሎት ለመስጠት ከሶስቱ አናብስት ጋር ይገኛል። ሆኖም ቡካዮ ሳካ በመድፈኞቹ ቤት ከገጠመው ጉዳት ሙሉ ለሙሉ አለማገገሙ ተገልጿል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል እንደተናገሩት ቡካዮ ሳካ በተከታታይ ቀናት ልምምድ ማድረግ እንደማይችል ገልጸዋል። ቡካዮ ሳካ በመጋቢት ወር በአርሰናል ሲጫወት ህመሙን ተቋቁሞ ከተጫወተ በኋላ ያጋጠመው የአኪሊስ ጉዳት እስካሁን ሙሉ ለሙሉ አልዳነም ተብሏል። ቱዌል አክለውም በልምምድ ወቅት በጥንቃቄ እያዘጋጀነውና እየተንከባከብነው ያለነው ተጫዋች እሱ ነው ብለዋል። ይህ የቡካዮ ሳካ መጥፎ ዜናም የእንግሊዝና የአርሰናል ደጋፊዎችን አሳስቧል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር እየተገዛ 176 ብር ከ46 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር መግዣው ሲሆን መሸጫው ደግሞ 232 ብር ከ56 ሳንቲም ሆኗል። ዩሮ 197 ብር እየተገዛ 200 ብር ከ94 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 215 ብር እየተገዛ 219 ብር ከ30 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ64 ሳንቲም እየተገዛ 47 ብር ከ57 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ52 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ43 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 24 ብር ከ84 ሳንቲም እየተገዛ 25 ብር ከ33 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ14 ሳንቲም እየተገዛ 124 ብር ከ58 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት